ከመላው የስቱዲዮ ባለሙያዎች ጋር በመሆን ዜናዎቹን እየመራው አብራችሁ ቆይታ የማደርገው ቤቴል መኮንን ነኝ። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አጫጭር ዜናዎችን እናስቀድማለን። የተለያዩ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች በ48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ ለመሳተፍ አዲስ አበባ እየገቡ ነው። በዚህም ዛሬ ጠዋት የሶማሊያ የውጭ ጉዳይ ሚኒስትር አብዲሰላም አብዲ አሊና የሞሪታኒያ የውጭ ጉዳይ ሚኒስትር መሐመድ ሳሌም መርዙቅ አዲስ አበባ ገብተዋል። በተጨማሪም የሰላኒዮን የውጭ ጉዳይ ሚኒስትር ቲሞቲ ሙሳ ካባና የሰሐራው አረብ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስትር መሐመድ የሰለም በይሳት አዲስ አበባ ገብተዋል። የሚኒስትሮቹ ቦሌ ዓለም አቀፍ ኤርፖርት ሲደርሱ የውጭ ጉዳይ ሚኒስትር ከፍተኛ የስራ ኃላፊዎች አቀባበል አድርገውላቸዋል። የሚኒስትሮች የስራ አስፈጻሚ ምክር ቤቱን በመደበኛ ስብሰባው ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችን እንደሚያጸድቅ ይጠበቃል። ዜናዎቹ የኢትዮጵያ ዜና አገልግሎት ነው። ወደ ዝርዝር ጉዳዮቻችን አለፍን። ለአገልግሎት ክፍት የሆነው የሰው አልባ ፖሊስ አገልግሎት ህብረተሰቡ በነፃነትና በቀላሉ የሚፈልገውን መረጃ ለፖሊስ ማድረስ የሚችልበት ስርዓት የሚፈጥር መሆኑን የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። በኢትዮጵያ የመጀመሪያ የሆነው የሰው አልባ ፖሊስ አገልግሎት ወይም ስማርት ፖሊስ አገልግሎትን ጠቅላይ ሚኒስትር ዶክተር አብይ አህመድ ስራ አስጀምረዋል። አንዋር አህመድ ተጨማሪ አለው። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የመጀመሪያውን የሰው አልባ ፖሊስ አገልግሎት አስጀምሯል። የሰው አልባ ፖሊስ አገልግሎት ዜጎች የፖሊስ አገልግሎትን በተሻለ ፍጥነትና በቴክኖሎጂ ታግዘው እንዲያገኙ የሚያስችል ነው ሲሉም በመርሃ ግብሩ ላይ ተናግረዋል። አገልግሎቱን አስመልክቶ የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በሰጡት አስተያየት ምንም አይነት የሰው ንክኪ ሳይኖር ተገልጋዩ በቀላሉ አገልግሎት የሚያገኝበት ስርዓት በዓለም አቀፍ ደረጃ በውስን ሀገራት መኖሩን ጠቅሰው ኢትዮጵያ ያስጀመረችው ሰው አልባ የፖሊስ አገልግሎት በአፍሪካ የመጀመሪያ እንዲሁም በዓለም አራተኛ እንደሆነም ተናግረዋል። ኢትዮጵያ በአፍሪካ የመጀመሪያው ነው። እንዳጠቃላይ ደግሞ ሲታይ በስማርት ፖሊስ ስቴሽን የአራተኛው ኢትዮጵያ ውስጥ የተከፈተ ነው ማለት ነው። ለዚህ ይሄ የፖሊስን ስራ በከፍተኛ ደረጃ ያሳድጋል። አገልግሎቱ የፖሊስን ሰርቪስ ወደ ዲጂታላይዝ የማድረግ እና ህብረተሰቡ በነጻነት ወይንም ምንም አይነት ጫና ሳይደርስበት በቀላሉ የሚፈልገውን መረጃ የወንጀል ኬዝ ሊሆን ይችላል፣ የተለያዩ አክሲደንቶች ሊሆኑ ይችላሉ፣ ትራፊክ ኬዝ ሊሆን ይችላል። እነዚህን ኬዞች በቀላሉ ለፖሊስ ማድረስና መድረስ የሚችልበትን ስርዓት ነው የፈጠር ነው። አገልግሎቱ የፖሊስን ስራ በከፍተኛ ደረጃ የሚያሳድግ፣ ህብረተሰቡ ጋር ግልጸኝነትን የሚያሰፍን፣ ፖሊስም ፈጣን እርምጃ እንዲወስድ የሚረዳ እንዲሁም የወንጀል መከላከል ስራውንም በከፍተኛ ደረጃ እንደሚያሳድግ አመልክተዋል። አንደኛ የፖሊስን ስራ ላይ ኤፊሽንሲውን በከፍተኛ ደረጃ ይጨምራል። ሌላኛው ህብረተሰቡ ጋር ግልጸኝነትን ያሰፍናል። ምክንያቱም ህብረተሰቡ ፖሊሳዊ አገልግሎትን ለማግኘት አንዳንዴ የሚቸገርበትን ስርዓት እነዛን የማይመቹ ከሰው ጋር ያለውን ንክኪና ምልልስ በቀላሉ ስለሚያስቀር ግልጸኝነትን ያረጋግጣል። እንደዚሁ ደግሞ ለፖሊስም ፈጣን እርምጃ ለመውሰድ የሚረዳ አገልግሎቱ የዲጂታል ኢትዮጵያ 2030 ጉዞን በማገዝ ረገድ የበኩሉን ሚና እንዲጫወት እንደሚያደርገውም ተናግረዋል። በፖሊስና ህብረተሰቡ መካከል እምነት ይበልጥ እንዲጠናከር የሚያስችል መሆኑን የተናገሩት ኮሚሽነር ጀነራል ደመላሽ ይህም በቀጣይ ዜጎች በቀላሉ በስልካቸው አገልግሎት እንዲያገኙ እየተሰራ ስለመሆኑም አመልክተዋል። ይሄ ፖሊስና ህብረተሰቡ መሀል ያለውንም እምነት በከፍተኛ ደረጃ የሚያሳድግ ስለሆነ በእኛ እንደ ትልቅ ውጤት ነው ያየ ነው። እንግዲህ በቀጣይ ደግሞ ይህንኑ የስፔስ ሰርቪስ በስልኩ ላይ ማግኘት የሚችልበትን ስርዓት ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በቅርበት እየሰራን ያለ ነው። በተለይ ግለሰቦች የተለየ መረጃ ይዘው ወይንም ጉዳያቸውን ለኃላፊ መንገድ ሲፈልጉ በቀላሉ እዚህ መጥተው ኃላፊን ላይቭ እያገኙ በቀላሉ ጉዳያቸውን ለኃላፊዎች ማስረዳት የሚችሉበትን እድልም ጭምር የፈጠረ ነውና
ይሄ ለሀገራችን ትልቅ ብስራት ነው። ተገልጋዮች ጉዳያቸውን ካስመዘገቡ በኋላ የሚሰጣቸውን የፋይል ቁጥር በመጠቀም እስከ ፍርድ ቤት ያለውን ሂደት በቅርበት መከታተል እንደሚችሉ ኮሚሽነር ጀነራል ጠቁመው አሁን ሀገሪቱ ካለችበት የቱሪዝም ስበት እድገት ጋር ተያይዞም ቱሪስቶችን ፓስፖርታቸውን በመጠቀም አገልግሎቱን ማግኘት እንደሚችሉም ጠቁመዋል። ሀገራችን አሁን በትልቁ እያደገ ነው። እንደምናየው አዲስ አበባ የቱሪስት መዳረሻ እየሆነ ነው ያለው። እንግዲህ ማንኛውም ኢትዮጵያን የሚጎበኝ ቱሪስት ማንኛውም ጉዳይ ቢያጋጥመው በቀላሉ ፓስፖርቱን ወይንም ሌሎች የሀገራችን ዜጋ የሆነው ደግሞ የፋይዳን መታወቂያ ተጠቅሞ እነዚህ ሰርቪሶች ማግኘት ይችላል። ኢቭን እነዚህንም ባይዝ በቀላሉ እዚህ መጥቶ ኬዞቹን ለፖሊስ ማቅረብ የሚችልበት ትልቅ እድል ስለሆነ በጣም ደስ ብሎናል። እንግዲህ አጠናክረን እንቀጥል ይሆናል ማለት ነው። በካዛንቺስ መልሶ ማልማት የተለቀቀው ቦታ በአብዛኛው የሕዝብ የጋራ መገልገያ መሰረተ ልማቶች እየተገነቡበት መሆኑን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። በካዛንቺስ የህፃናት ዓለም አዲስ አኳሪየም፣ የቡና ፕላዛና አዲስ የስፖርት ፓርክ ግንባታዎችን የምሽት የስራ ሂደት የመስክ ግምገማ ሲያካሂዱ ያገኘናቸው ከንቲባ አዳነች ፕሮጀክቶቹ በመጠናቀቂያ ምዕራፍ ላይ መሆናቸውን ተናግረዋል። ሰብስቤ ባዩ በአዲስ አበባ ከተማ ሁለተኛው ምዕራፍ የኮሪደር ልማት ሰፊ የመልሶ ማልማትና የኮሪደር ልማት ስራዎች ከተጀመሩባቸው መስመሮች ትልቁ ካዛንቺስና አካባቢው ነው። በኮሪደር ልማቱ የመንገድና ተያያዥ መሰረተ ልማቶች ስራ ተጠናቆ ለአገልግሎት ክፍት የሆነ ሲሆን ሰፋ ያለ ጊዜ የሚፈልጉ የመሰረተ ልማት ስራዎች ግንባታም ጎን ለጎን እየተፋጠነ ይገኛል። የካዛንቺስ መልሶ ማልማት ግዙፍ የመኖሪያ ቤት ግንባታዎች የሚከናወኑበት ሲሆን በዛን ያክል ደግሞ ቦታው የከተማዋ ማዕከልና የታላላቅ ዓለም አቀፍ ተቋማት መቀመጫ እንደመሆኑ ደረጃውን የሚያሳድግና ህዝብ በጋራ የሚገለገልባቸው የመስህብ ስፍራዎችም እየተገነቡበት ይገኛሉ። በአዲስ አበባ ከተማ በተለወጠው የ24/7 የስራ ባህል ግንባታቸው በፍጥነት እየተካሄደ የሚገኘውን የካዛንቺስ የህፃናት ዓለም አዲስ አኳሪየም፣ የቡና ፕላዛና አዲስ የስፖርት ፓርክ ግንባታዎችን የምሽት የስራ ሂደት የመስክ ግምገማ ሲያካሂዱ ያገኘናቸው ከንቲባ አዳነች አቤቤ በካዛንቺስ መልሶ ማልማት የተለቀቀው ቦታ በአብዛኛው የህዝብ የጋራ መገልገያ መሰረተ ልማቶች እየተገነቡበት እንደሚገኙ ተናግረዋል። የምንገኘው አዲስ አኳሪየም ላይ ነው። የስራው መጠናቀቅ ምን ላይ እንዳለ እየገመገምን ነበረ። ዛሬ ምሽት እንደምታዩት ተገባዷል። ስራው ወደ መጠናቀቅ ደርሷል። ካዛንቺስ ታሪኳ በጣም ተቀይሯል። አዲስ ካዛንቺስ ነው የምናየው። ስሙም ግብሩም ለአዲስ አበባ የሚመጥን አካባቢ ሆኗል። ልክ ከኡራኤል ፊት ለፊት ስንገባ የስፖርት ፓርክን እናገኛለን። ሁሉም አይነት የዘመናዊ ስፖርትም ባህላዊ ስፖርትም የተካተተበት ነው። ከዛ ወክ እያደረግን ስንመጣ እዚህ ጋር አዲስ አኳሪየም እንገባለን። የልጆች መጫወቻ አለው፣ አኳሪየም አለው፣ የሚያምር ወተርፎል አለው። እንደምታዩት አካባቢው በጣም ይስባል። ከፊት ለፊቱ ማዶ ላይ ደግሞ ቡና ፕላዛ አለ። እዚህ ፊታችን ላይ ስንሻገር ካዛንቺስ ፕላዛ አለ። ከሱ ወደ ቤተ መንግስት ወደ ግቢ ገብርኤል አካባቢ ስንሄድ የህፃናት ዓለም አለ። ካዛንቺስን ህዝቡን አንስተን በአብዛኛው ያዋል ነው ለህዝብ አገልግሎት ነው፣ ለጋራ አገልግሎት ለጋራ ጥቅም ነው ያዋል ነው። በካዛንቺስ ለህዝብ የጋራ ጠቀሜታ ከሚውሉት ቦታዎች የተቀረው ከ15000 በላይ የመኖሪያ ቤቶች እየተገነቡበት መሆኑን የተናገሩት ከንቲባዋ የመልሶ ማልማት ስራው ነዋሪውንም ታሳቢ ማድረጉን ገልጸዋል። የተቀረውን ቦታ ደግሞ አሁንም ለጋራ ጥቅም ሰፊ ወደ 15000 የሚሆን ቤት የሚገነባበት የቤት ግንባታ የተጀመረበት ነው ማለት ነው። ነዋሪውም በብዛት የሚኖርበት አካባቢ ነው የሚሆነው። እንደገና ደግሞ በተለያዩ ሀገሮች ላይ ያየን ለየት ያሉ የህዝብ የጋራ መገልገያዎች ምንቀናባቸው እጅግ በላቀና ባማረ ጥራት እኛም ሀገራችን ላይ የመጀመሪያ የሚባሉ አይነት ድንቅ የሆኑ ውበት ያላቸው ጽድት ያሉ ክብራችንን የሚመጥኑ ልጆቻችን ሀገራቸውን እየወደዱ እንዲያድጉ የሚያደርጉ ስራዎች ተሰርተዋል። እነኚህ አሁን ስማቸውን የጠራዋቸው ሁሉ እንግዲህ በዚህ ወር መጨረሻ አካባቢ ሁሉም ጥንቅቅ ብለው
ለህዝባችን እነሆ የምንልበት ደረጃ ላይ ደርሰናል። በጋራ እየሰራን በጋራ እየተዋምንበት በጋራ እየተገለገልንበት የሀገራችንን ክብር ከፍ አዲስ አበባን ደግሞ ልክ እንደ ስሟ አበባ እያስመሰልን ቀጥለናል ማለት ነው። በመሃል ካዛንቺስ እየተገነቡ ያሉት የህፃናት ዓለም፣ አዲስ አኳሪየም፣ የቡና ፕላዛና አዲስ የስፖርት ፓርክ ግንባታዎች በቅርቡ ተጠናቀው ለአገልግሎት ክፍት እንደሚሆኑም ይጠበቃል። ቀጥለዋል ዜናዎቻችን። የተወደዳችሁ ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። የኢትዮጵያ የባህር በር ባለቤትነት ጥያቄ ለኢትዮጵያ ብቻ ሳይሆን ለቀጠናው ኢኮኖሚያዊ ውህደትና መረጋጋት አስፈላጊ መሆኑን ምሁራን ተናገሩ። በርካታ የምዕራቡ ዓለም ሀገራት እርስ በርስ በሚፎካከሩበት ቀጠና የአካባቢው ሀገራት ሉዓላዊነታቸውን ለማስከበርና የራሳቸውን ኢኮኖሚ በባለቤትነት ለመምራት ለቀጠናዊ ትብብር ቅድሚያ መስጠት እንዳለባቸው ምሁራኑ ተናግረዋል። ካሳሁን አንዱ ዓለም ዝርዝር ዘገባ አለው። እንደ ኢትዮጵያ ኢኮኖሚያቸው በፍጥነት በማደግ ላይ ያሉ ሀገራት ሁሉንም ነገሮች አሟልተው ቢገኙ እንኳ ወደብ አልባ በመሆናቸው ብቻ በዓለም ገበያ ለመወዳደር ከፍ ያለ ፈተና እንደሚገጥማቸው የዘርፉ ባለሙያዎች ያስረዳሉ። ምክንያታቸውን ሲያስቀምጡ ደግሞ የባህር በር ካለህ ገበያህ መላው ዓለም ነው፣ የባህር በር ከሌለህ ደግሞ ገበያህ የጎረቤት ሀገር ብቻ ነው ይላሉ። እናም ኢኮኖሚ ሲያድግ የባህር በር የማግኘት ፍላጎት ተፈጥሯዊ ስለመሆኑ ያስረግጣሉ። ኢትዮጵያ በጣም ትልቅ ሀገር ናት። በታሪክ አጋጣሚ የባህር በር ባለቤት ለረጅም ጊዜ የነበረች በታሪክም ደግሞ በጣም ገናና ከሚባሉት ሀገሮች መሀል የነበረች ሀገር ናት። አሁን ደግሞ ከሌላውም ጊዜ በጣም በተለየ ሁኔታ የሀገሪቷ ኢኮኖሚ በጣም በፍጥነት እያደገ እየገዘፋ እየሰፋ ያለበት ያው ትልቅ ዓለም አቀፍ ተቋማትም ጭምር ምስክርነት እየሰጡ ነው። እንግዲህ በእንዲህ አይነት ሁኔታ እቺ ሀገር የመውጫ በር ያስፈልጋታል። እዚህ ሀገር ኢኮኖሚ በተለይ የመውጫ በር ያስፈልገዋል። ይሄ የተፈጥሮም ሕግም ጭምር ስለሆነ ያለንን ጸጋ ለሌሎች የምናካፍልበት ሌሎች ያላቸውን ደግሞ የምንቀበልበት የባህር በር ያስፈልገናል። የኢትዮጵያ የባህር በር ባለቤትነት ጥያቄ የነገውን ትውልድ ዕጣ ፈንታ ታሳቢ ያደረገ የህልውና ጉዳይ ስለመሆኑም ምሁራኑ ይገልጻሉ። የባህር በር ሀገረ መንግስትን ከማጽናት ሉዓላዊነትን ከማስከበርና ደህንነትን ከማስጠበቅ ጋር የሚያያዝ መሆኑን የሚጠቅሱት የመደወላቡ ዩኒቨርሲቲ ፕሬዚደንቱ ዶክተር ብርሃነ መስቀል ጸና የኢትዮጵያ የባህር በር ባለቤትነት ጥያቄ የፍትሃዊነትና የህልውና እንጂ የቅንጦት አይደለም ይላሉ። ብሔራዊ ጥቅማችን አይደለም፣ ህልውናችንም ጭምር ነው። የመኖርና ያለመኖርም ነው። ኢኮኖሚ ነው፣ ፖለቲካ ነው፣ የንግድ በራችን ነው፣ ከዓለም ጋር የምንገናኝበት ነው። ግጭት እንኳ በውስጥ ገብተህ መከላከያህን ልገንባ ብትል አንተ እኮ ሀገርን ሉዓላዊነት ለመጠበቅ እጅግ በርካታ የሚያስፈልጉ ለመከላከያ ኃይላችን የሚያስፈልጉ ግብአቶች አሉ። ግብአቱ ልክ እንደ ርግቧ ሲፈልግ የሚለቅልኝ ሲፈልግ የሚነፍገኝ ሆነ በሌላ አካል ቁጥጥር ስር ተቀምጠ ዓለም አለው የምትለው ሀገር ምን እንዴት አድርገ ነው? ለኢትዮጵያውያን የባህር በር አስፈላጊነት ከኢኮኖሚያዊ ተጠቃሚነት ያለፈ መሆኑን የሚያስረዱት ዶክተር ብርሃነ መስቀል ጸና ኢትዮጵያን ከባህር በር የመግፋት ሴራ በታሪካዊ ጠላቶቿ ለብዙ ዓመታት የታቀደና የተሰራ እንደሆነ ያስታውሳሉ። በር እያለን በር ተዘጋብን። ይሄ ደግሞ በሆነ አካል ይሄ ደግሞ በደባ በሴራ ምጽዋ አለ፣ አሰብ አለ። አሰብ በወሎ ስር ያለን ነገር ወስዶ በኤርትራ ስር አድርጎ በር በኛ ላይ መዝጋት ይሄ አይነት አመራር ነው ሲመራን የኖረው። ስለዚህ ለልጆቻችን መተላለፍ ያለበት ነው። የፖሊሲ ባለሙያው ዶክተር ገመቹ አራርሳ የኢትዮጵያ የባህር በር ባለቤትነት ጥያቄ ከሀገር የተሻገረ ቀጣናዊ አስፈላጊነት እንዳለው ያስረዳሉ። የበዙ ፈተናዎች ያሉበትን የቀንዱን ከባቢ በንግድና ኢኮኖሚያዊ ትብብር የሚያስተሳስር መሆኑን ያብራራሉ። እንደ ቀጣናው ባለቤትም ጭምር እዛ አካባቢ ኃይላችንም ጭምር ማጠናከር መቻል አለብን በጋራ። የኢትዮጵያ የባህር በር ጥያቄ ጠቀሜታው ለኢትዮጵያ ብቻ ነው የሚል እምነት የለኝም። ኢኮኖሚክ በሆነ አታያይም የኢትዮጵያ የባህር በር አክሰስ ማግኘት ለሁሉም ይጠቅማል እንጂ የሚያከስረው አገር አይኖርም። ስለዚህ ጥያቄውን በጣም ሌጂቲሜት ጥያቄ ነው። ከታሪክም አንጻር
ከህግም አንጻር ከኢኮኖሚክ ዳይሜንሽንም አንጻር ዲፕሎማቲካሊም ስናየው በጣም ራሽናል የሆነ ጥያቄ ስለሆነ የሌሎች ሀገሮችም የጎረቤት ሀገሮችም በዚህ ላይ መተባበር አለባቸው ይተባበራሉም ብዬ ነው የማስበው። በርካታ የምዕራብ ዓለም ሀገራት የጦር ሰፈራቸውን መስርተው እርስ በርስ በሚሻኮቱበት ቀጠና የአካባቢው ሀገራት ሉዓላዊነታቸውን ከማስከበር ባለፈ የራሳቸውን ኢኮኖሚ በባለቤትነት ለመምራት መተባበራቸው የግድ ስለመሆኑም ምሁራን ጠቁመዋል። ወደ ቀጥታ ዘገባዎቻችን ተሸጋግረናል። በመግቢያችን ላይ ሪፖርተሮቻችን በተለያዩ ቦታዎች እንደሚገኙ አስተዋውቀናችሁ ነበረ። አሁን ደግሞ ከያሉበት ዝርዝር መረጃዎችን የሚያደርሱበት ሰዓት ላይ ነው የምንገኘው። የኢትዮጵያ አየር መንገድ ግሩፕ በግማሽ ዓመቱ 4.4 ቢሊዮን ዶላር ገቢ ማግኘቱን አስታወቀ። አየር መንገዱ የ2025-2026 ግማሽ ዓመት እቅድ አፈጻጸሙን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥቷል። ሪፖርተራችን ፈቃዱ መለሰ ተጨማሪ መረጃ ሊያደርሰን ቀጥታ መስመራችን ላይ ይገኛል። እንደምንዋልክ ፈቃዱ? የአየር መንገዱ የ6 ወር አፈጻጸም ምን ይመስላል? መልካም እንግዲህ በመግቢያሽ እንደገለሽው የኢትዮጵያ አየር መንገድ ያለፉት 6 ወራት አፈጻጸምን አስመልክቶ የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለመገናኛ ብዙሃን መግለጫ ሰጥተዋል። 8 አስርት ዓመታትን እንግዲህ በከፍታ ላይ የቆየው የኢትዮጵያ አየር መንገድ በዚህ ግማሽ ዓመት እንግዲህ ስኬታማ የሚባልና በእድገት መንገድ ላይ እየሆነ መቀጠሉን ስራ አስፈጻሚው በመግለጫቸው አንስተዋል። በተለይም እንግዲህ በግማሽ ዓመቱ አሳካለው ብሎ ካቀዳቸው እቅዶች መካከል በዋናነት እንግዲህ ዓለም አቀፍ መዳረሻዎቹን ማስፋት እንደዚሁም ደግሞ የደንበኞቹን የተጓዦችን ቁጥር ማሳደግ በገቢም ደግሞ ራሱን ከፍ ማድረግ አቅዶ ነበረ። ከዚህ አንጻር እንግዲህ ስኬታማ የሚባል አመት ግማሽ አመት ያሳለፈበት መሆኑን ነው የአየር መንገድ ግሩፑ ዋና ስራ አስፈጻሚ አቶ መስፍን ጣሰው በመግለጫቸው ያነሱት። እንግዲህ በዋናነት በተለይም ደግሞ ዓለም አቀፍ መዳረሻዎቹን ከማስፋት አንጻር እንግዲህ በግማሽ አመቱ 3 ዓለም አቀፍ መዳረሻዎችን በመጨመር አጠቃላይ አየር መንገዱ አሁን ላይ ዓለም አቀፍ መዳረሻዎችን ወደ 145 ያሳደገበት ግማሽ ዓመት መሆኑን ነው ስራ አስፈጻሚው በመግለጫቸው ያነሱት። የሀገር ውስጥ በረራን ስናይም እንግዲህ እስካሁን 22 በረራዎች ነበሩት። በግማሽ ዓመቱ ደግሞ 1 በመጨመር ወደ 2 ከፍ ያደረገበት ግማሽ ዓመት መሆኑን ነው ስራ አስፈጻሚው በመግለጫቸው ያነሱት። ሌላኛው እንግዲህ በዋና በግብ ተይዞ የነበረው የግማሽ ዓመቱ እቅድ ላይ የአየር መንገዱ አውሮፕላኖችን ቁጥር መጨመር ነው። ከዚህ አንጻር እንግዲህ 7 አዳዲስ አውሮፕላኖችን በመግዛት ወደ በረራ ማስገባቱ ነው የተገለጸው። ከዚህ ውስጥ እንግዲህ በዋናነት ደግሞ A350-1000 የሚባለውን ጨምሮ ቦይንግ ማክስ የተመሳሰሉ ወደ 7 የተለያዩ አውሮፕላኖችን በመጨመር አየር መንገዱ አሁንም የአውሮፕላን ቁጥሮችን ያሳደገበት አመት መሆኑን ነው ያነሱት። በዚህም እንግዲህ 147 ማድረስ መቻሉን ነው የአውሮፕላን ቁጥሮችን ማለት ነው በግማሽ አመቱ። ሌሎች እንግዲህ ከአጋር አካላትም ጋር ይሰራል። አጠቃላይ አጋር አካላት የሚባሉት ደግሞ ወደ 23 አውሮፕላኖች አላቸው። አጠቃላይ እንግዲህ የኢትዮጵያ አየር መንገድ ግሩፕ በ170 አውሮፕላኖቹ ተጓዦችን ወደ ተለያዩ የዓለማችን ክፍሎች እያዘዋወረና እያንቀሳቀሰ እንደሚገኝ አንስተዋል። እንግዲህ አጠቃላይ በበረራ ከሰዓት አንጻር ስናየውም አየር መንገዱ ወደ 333600 ሰዓት በረራ ማድረጉን ነው ስራ አስፈጻሚው በመግለጫቸው ያነሱት። ይህም እንግዲህ ከአለፈው አመት ጋር ሲነጻጸር የ9 በመቶ እድገት የታየበት መሆኑን አንስተዋል። አጠቃላይ በግማሽ አመቱ 10 ሚሊዮን 640 የሚደርሱ ተጓዦችን ማጓጓዙንም ነው ስራ አስፈጻሚው በመግለጫቸው ያነሱት። ይህም ካለፈው አመት ጋር ሲነጻጸር እንግዲህ 11 በመቶ እድገት የታየበትና አጠቃላይ አየር መንገዱ ስኬታማ የሚባል ግማሽ አመትን ያሳለፈበት መሆኑን በመግለጫቸው አንስተዋል። ከጭነት አገልግሎት ጋር ስናነሳ እንግዲህ ወደ 451,000 ቶን የሚሆን ጭነትን ማጓጓዝ የቻለበት አመት መሆኑን ነው ያነሱት። ግማሽ አመት መሆኑን ነው ያነሱት። አጠቃላይ እንግዲህ እነዚህን ስራዎች በመስራት ከገቢ አንጻርም ስናየው አየር መንገዱ 4.4 ቢሊዮን ዶላር ገቢ ያገኘበት ግማሽ አመት መሆኑን ነው ያነሱት ስራ አስፈጻሚው። መልካም ፈቃዱ፣ የተገኙ ስኬቶችና ተግዳሮቶችስ ምንድን ናቸው? እንግዲህ አጠቃላይ አየር መንገዱ በግማሽ አመቱ እነዚህን የአውሮፕላን ቁጥሮችን በመጨመር መዳረሻዎቹን በማስፋት እንደዚሁም ደግሞ የማስፋፊያ መሰረተ ልማቶችን በመዘርጋት ጭምር ውጤታማ የሚባል ስራዎችን የሰራበት መሆኑ ነው። በዚህም እንግዲህ ገቢውን ማሳደግ ይቻላል። በተለይም ከእቅዱ በላይ እንዲሰበስብ እድል የፈጠረ መሆኑና አሁንም በከፍታና በእድገት ጉዞ ላይ መሆኑን አንስቷል። እንደዚሁም በዚሁ ግማሽ አመት እንግዲህ ከማስፋፊያ መሰረተ ልማቶች አንጻር እንግዲህ እንደሚታወቀው በቅርቡም የቢሾፍቱ አየር ማረፊያ ወደ
ወደ ግንባታ መግባቱ ይታወሳል ማለት ነው። ይሄም አንዱ የአየር መንገዱ ስኬት ነው እንግዲህ የመጀመሪያው ምዕራፍ ማለት ነው። ሌላኛው የሀገር ውስጥ መዳረሻዎችንም በመገንባት መዳረሻዎቹን ለማስፋት እየሰራ ይገኛል። እስካሁንም እንግዲህ 4 የሚደርሱ መዳረሻዎች በቅርቡ ይጠናቀቃሉ ተብለው እንደሚጠበቅ አንስተዋል። የደንበኞችን አገልግሎት እርካታ ከመጨመርና ከማሳደግ አንጻር እንግዲህ በዚህ በዋናው የአየር ተርሚናሎችን ምቹ የማድረግ ለተገልጋዮች ለደንበኞች ምቹ የማድረግ ስራዎች ተሰርተዋል። እነዚህም እንግዲህ አየር መንገዱ ስኬታማ አፈጻጸም እንዲያስመዘግብ ማስቻሉን አንስተዋል። እነዚህ ስኬቶች ቢኖሩም እንግዲህ በተግዳሮት በኩል ደግሞ አየር መንገዱ ምንም እንኳ ውጤታማ ጉዞን ቢያስቀጥልም አሁንም ደግሞ ዓለም አቀፍ ተለዋዋጭ ሁኔታዎች እንደዚሁም የአውሮፕላን ቁጥሮች ማነስና በተለይም ደግሞ የአሜሪካ መንግስት የጣለው የቪዛ ክልከላ እንግዲህ አፍሪካውያንን ከቦታ ቦታ ለማንቀሳቀስ የአንዱ ተግዳሮት ነው እንደነበረ እንደዚሁም ደግሞ ከአየር ሁኔታ ጋር በተገናኘም እንግዲህ የአየር ሁኔታዎች መለዋወጥ ጋር ተያይዞ በረራዎችን እስከ መሰረዝ የደረሰበት አጋጣሚዎች እንደነበሩ ነው የተነሳው። እነዚህ ተግዳሮቶችን ቢኖሩ ግን በከፍታውንም አየር መንገዱ ችግሮችን በመቋቋምና በተለያዩ ስልቶች በመቀየስ የተሻለ አፈጻጸም ያስመዘገበበት ግማሽ ዓመት መሆኑ ነው በዚህ መግለጫ የተነሳው። አጠቃላይ ይህንን ይመስላል መግለጫው። ፈቃዱ ላደረስከን መረጃ አመሰግናለሁ። መልካም ቀን። በተከታይነት ደግሞ የምንመለከተው ዘገባችን የአዲስ አበባ ስራና ክህሎት ቢሮ በከብት ማድለብ ስራ ላይ ለተሰማሩ ሰዎች የአዲስ አበባ ከተማ የስራና ክህሎት ቢሮ ለሴፍትኔት ተጠቃሚዎች አስረክቧል የከብት ማድለቢያ ሼድ። ሪፖርተራችን ወንጌል ፈቀደም ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ላይ ትገኛለች። ወንጌል እንደምን ዋልሽ? የመስሪያ ቦታ ጥያቄ ምላሽ ከመስጠት አንጻር አጠቃላይ የርክክብ መርሃ ግብሩ ምን ይመስላል? አመሰግናለሁ። እንደምን ውላችኋል ተመልካቾቻችን። በዛሬው ዕለት በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ መገኛዬን አድርጌያለሁ። እዚህ የተገኘውበት ዋና ዓላማም እንግዲህ ከዚህ ቀደም የሴፍቲኔት ተጠቃሚ የነበሩ በቁጥር በርከት ላሉ ሰዎች እንግዲህ በከብት ማደለብ ማህበር ተደራጅተው የሚሰሩበት ስራቸውን የሚያቀላጥፉበት ሰርተው ደግሞ የሚለወጡበት የሼድ ግንባታ ማለቅ እንዲሁም ማስመረቅ እንዲሁም ማስረከብ መርሃ ግብር ነው የተካሄደው። በዚህ መርሃ ግብርም እንግዲህ የተለያዩ የክብር እንግዶች ተገኝተዋል። መርሃ ግብሩም እንግዲህ ከተረጂነት ወደ አምራችነት በሚል መሪ ቃል ነው የተካሄደው። በመርሃ ግብሩ በመገኘት የመክፈቻ ንግግር ያደረጉት ምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ናቸው። በንግግራቸውም እንግዲህ ይህ እዚህ የተሰራው ፕሮጀክት የሴፍትኔት ተጠቃሚዎችን ከተረጂነት ወደ አምራችነት አንድ እርምጃ ከፍ የሚያደርግ ስለመሆኑ በማንሳት እንዲሁም ደግሞ የመደመር መንግስት እንዲሁም የአዲስ አበባ ከተማ አስተዳደር ያስጀመረውን የሰው ተኮር ልማትን እንግዲህ ስር የመስደዱን ሁኔታ የሚያሳይ ወይም ደግሞ አንድ ምስክር ነው በማለት አንስተዋል። እንግዲህ በተጨማሪም በመርሃ ግብሩ ንግግር ያደረጉት የአቃቂ ቃሊቲ ክፍለ ከተማ ዋና ስራ አስፈጻሚ አቶ አለማየሁ ሚጀና ናቸው። እሳቸው በንግግራቸው በዚህ ቦታ የተሰራው ሼድ ወይም ደግሞ የሴፍቲኔት ተጠቃሚዎችን ያሰበው የስራ ቦታ የቤተሰብ መከታ ስለመሆኑ እንዲሁም ደግሞ የተለያዩ ቤተሰቦችን ከችግር የሚያወጣ ራስን ወደ መቻል እንዲሁም ደግሞ ሀገሪቱ የጀመረችውን የኢኮኖሚ ልዕልና እርምጃ አንድ እርምጃ ፈቀቅ የሚያደርግ ከፍ የሚያደርግ ስለመሆኑም እንግዲህ አንስተዋል። እንግዲህ በመርሃ ግብሩ በአጠቃላይ በሴፍቲኔት ተጠቃሚ የነበሩ ሰዎች በዚህ ቦታ ይህን ስራ ጀምረው ተለውጠው ትልቅ ቦታ እንደሚደርሱም እንግዲህ ተስፋ የተጣለባቸው ነው ማለት ነው። የእድሉ ተጠቃሚዎችስ ምን አስተያየት ሰጡ? የእድሉ ተጠቃሚዎች እንግዲህ በዚህ ስፍራ ከአሁን ሰዓት ጀምረው ስራ ጀምረው ነው የሚገኙት። ከአሁን ሰዓት ጀምሮ በስራ ላይ ነው የሚገኙት። እጅግ በጣም ደስተኛ ስለመሆናቸው አንስተዋል። ከዚህ ቀደም አቅም እንዳልነበራቸው ብዙ ቤተሰብ እንደነበራቸውና የሚያስተዳድሩበት እንኳን እንደሚቸግራቸው ነበረ ያነሱት። አሁን ግን ይህ ሼድ ለነሱ ከተሰጣቸው በኋላ እንግዲህ ተለውጠው የሀገርንም ኢኮኖሚ ከፍ እንደሚያደርጉ እንግዲህ በአስተያየታቸው ለመመልከት ችያለሁ። ለጊዜው ከዚህ ያለኝ መረጃ ይህንን ይመስላል። እጅግ አድርጌ አመሰግናለሁ። አመሰግናለሁ ወንጌል ላደረሽን መረጃ። መልካም ቀን። ሌላኛው ዘገባችን ደግሞ የኮሪደር ልማትን የተመለከተ ይሆናል። ከቦሌ አትላስ ያለው የኮሪደር ልማት በመፋጠን ላይ ይገኛል። ይህንን አስመልክቶ ሪፖርተራችን ጽዮን ማሞ በቦታው ላይ በመገኘት ተጨማሪ መረጃዎችን በቀጥታ መስመራችን ላይ ልታደርሰን እዚህ ትገኛለች። በጽዮን እንደምን ዋልሽ? የኮሪደር ልማቱ አሁን ያለበት ደረጃ ምን ይመስላል?
አመሰግናለሁ። አዲስ አበባ በሁለት ዙር የኮሪደር ልማት ስራዎችን አከናውናለች። እንግዲህ ይህ የኮሪደር ልማት ስራ ከአዲስ አበባም አልፎ በአገሪቱ የተለያዩ አካባቢዎች ልምድ ተወስዶበት ውጤትም እየተገኘበት ይገኛል። በአዲስ አበባ ከተማም እንግዲህ ይህንን በሁለት ዙር የተከናወነ የኮሪደር ልማት ስራ የሚያገናኙ የተለያዩ የኮሪደር ልማት ስራዎች እየተሰሩ ነው። ከነዚህ ውስጥ እንግዲህ ከኡራኤል ወደ ቦሌ አትላስ ወደ ቦሌ ብራስ፣ በሌላ መልኩ ደግሞ ከቦሌ መድኃኔዓለም ወደ 22 ጎላጎልና ወደ እንግሊዝ ኤምባሲ የሚደርሱ የኮሪደር ልማት ስራዎች እየተሰሩ ነው። እኛም ዛሬ መገኛችንን ከኡራኤል ወደ ቦሌ አትላስ ወይም ቦሌ አትላስ ተገኝተን ለተመልካቾች እዚህ አካባቢ ያለውን የኮሪደር ልማት ስራ ምን ደረጃ ላይ እንዳለ ለማስቃኘት ወደናል። እንግዲህ ቦሌ አትላስ የሚገኘው የኮሪደር ልማት ስራ በመጠናቀቂያው ምዕራፍ ላይ እንደሚገኝ ከጀርባዬ በምትመለከቱት መልኩ በመጠናቀቅ ላይ ይገኛል። እንግዲህ እዚህ አካባቢ ያለው የኮሪደር ልማት ስራ የአካባቢውን ገጽታ የቀየረ ለነዋሪዎችም ምቹ አካባቢን የፈጠረ በተለይ ደግሞ ለአካባቢው ነዋሪም የስራ እድልን የፈጠረ ስለመሆኑም ተገልጿል። ከጧት ጀምሬ ዞር ለማለት ሞክር ያለው የአካባቢው ነዋሪዎች ለማነጋገር ሞክር ያለው እንግዲህ እዚህ አካባቢ ያለው ገጽታ ካሁን በፊት ለይታ የማይመች ከተማዋንም የአካባቢው ነዋሪ የማይመጥን ስለመሆኑ እዚህ አካባቢ የሚኖሩ ነዋሪዎች አጋርተውናል። አሁን ግን በተለይ ከተማዋ ላይ በተጀመረው የኮሪደር ልማት ስራ እዚህ አካባቢ ያለው የከተማዋ ገጽታ በተለየ መልኩ ደስ በሚል መልኩ እየተሰራ እንደሆነ አጋርተውናል። እንግዲህ እዚህ አካባቢ ያለው መሀል ከተማ ላይ ቦሌ ላይ እንደመገኘቱ ለኤርፖርቱም ቅርብ ነው። በተለያዩ አጋጣሚዎች ለሚመጡ እንግዶችም ምቹ ሁኔታን ከመፍጠር አንጻርም የተሻለ ገጸ በረከት እንዳመጣላቸው ነዋሪዎቹን ገልጸውልናል። እንግዲህ በመጪው የካቲት 7 እና 8 የአፍሪካ ህብረት ይካሄዳል በአዲስ አበባ ከተማ። እንግዲህ አይተውት በማያውቁት መልኩ እዚህ አካባቢ ያለው ገጽታ ተቀይሮ በተሻለ መንገድ እንዲያዩት ለውጪ ሀገር ወይም ለአፍሪካውያን የተሻለ ገጽታን እንድታንጸባርቅ የሚያግዝ ስለመሆኑም ተገልጿል። እንግዲህ በኮሪደር ልማት ስራ በተለይ አዲስ አበባ 24 ሰዓት የሚሰራባት ከመሆኗ ጋር ተያይዞ የኮሪደር ልማት ስራም 24 ሰዓት የመስራት የስራ ባህልን ያዳበረ ስለመሆኑም እዚህ አካባቢ አግኝተን ያነጋገርናቸው ሰራተኞች አጋርተውናል። እንግዲህ የኮሪደር ልማት ስራ በአጠቃላይ የአዲስ አበባ ከተማን ገጽታ የቀየረ ለተለያዩ ዜጎችም የስራ እድልን የፈጠረ በስራ ባህልም ስንመለከተው 24/7 የመስራት ባህልን የሚያዳብር ትልቅ ገጸ በረከት እንደሆነ ተደጋግሞ ይነሳል። እኛም እዚህ አካባቢ ያየነው ከጧት ጀምረን ይሄንኑ ነው። አመሰግናለሁ። ጽዮን ላደረሽን መረጃ አመሰግናለሁ። መልካም ቀን። አዲስ አበባ የአፍሪካ የዲፕሎማሲ ማዕከል፣ የጥቁር ሕዝቦች የነጻነት ተምሳሌት ዛሬ ደግሞ በታደሰ ውበትና በላቀ እድገት ዳግም ፈክታለች። የአባቶቻችንን ድል በክብር የዘከረችው መዲናችን በኮሪደር ልማት ዘመናዊ ገጽታን ተላብሳለች። ንጹህ አየር፣ ሰፋፊ የእግረኛ መንገዶችና ለአይን ማራኪ የሆኑ የከተማ ገጽታዎች እንግዶቿን ለመቀበል ዝግጁ ናቸው። አዲስ አበባ ከትላንት ዛሬ ደምቃለች። በውብ ፓርኮቿ ማራኪነት፣ በሰፋፊ መንገዶቿ ግርማ ሞገስና በሰማይ ጠቀስ ሕንፃዎቿ ዘመናዊነትን ተላብሳለች። የተፈጥሮ ድምፅ ከከተማው ዘመናዊነት ጋር የተዋሃደበት የወንዝ ዳርቻ ልማቶቻችን አዲስ አበባን የፓርኮችና የንጹሕ አየር መፍለቂያ አድርገዋታል። ከተማዋ ለነዋሪዎቿም ሆነ ለዓለም አቀፍ እንግዶቿ የምቾት ማረፊያ ሆናለች። ከዘመናዊነቱ ባሻገር የኢትዮጵያውያን እንግዳ ተቀባይነትና ባህላዊ እሴቶች በየምሽት ቤቶቻችን ይንጸባረቃሉ። የቅምሻ የዜማና የዳንስ ጥበብ የሚወራረድባት ሕያው ከተማ፣ የአፍሪካ ሕብረት መቀመጫ የሆነችው አዲስ አበባ የሕብረቱን አባል ሀገራት ለመቀበል ሙሉ ዝግጅቷን አጠናቃለች። በደህንነት በሆቴሎች አገልግሎትና ሞቅ ያለ እንግዳ ተቀባይነት ባህሏ ደጆቿን ወለል አድርጋ እየጠበቀቻችሁ ነው። ኑ ወደ አፍሪካ መዲና፣ ወደ አዲሷ አበባ። አዲስ አበባ ሁሌም ዝግጁ ናት። አዲስ አበባ የታደሰችው እንቁ የአፍሪካ መዲና።
ደግሞ 39ኛው የአፍሪካ ህብረት ጉባኤን የተመለከቱ ዘገባዎቻችንን ወደ እናንተ እናደርሳለን። ለበርካታ አፍሪካ ሀገራት የነጻነት ጉዞ ምሳሌ የሆነችው ኢትዮጵያ ለአፍሪካ አንድነትና እድገት ትልቅ አስተዋጽኦ አድርጋለች። ለአፍሪካውያን ወንድሞቿ ያላትን ክብርና አጋርነት ለማሳየትም የአዲስ አበባ ጎዳናዎችን በተለያዩ የአፍሪካ ሀገራትና መሪዎች ስም እንዲሰየም አድርጋለች። ሪፖርተራችን አሰግድ ኪዳነ ማርያም በከተማዋ የተለያዩ አካባቢዎች ተዘዋውሮ በአፍሪካ ሀገራትና መሪዎች የተሰየሙ ጎዳናዎችን እንደሚከተለው ቃኝቷል። ኢትዮጵያውያን በአድዋ ተራሮች የፈጸሙት ገድል ለበርካታ አፍሪካውያን የነጻነት ጉዞ መነሻ ሆኗል። ከዚያ ባሻገርም አፍሪካዊ አንድነት እንዲፈጠርና አፍሪካውያን ለአንድ ዓላማ በጋራ እንዲቆሙ ኢትዮጵያ ትልቅ ሚና ተጫውታለች። ከዚያ ባሻገርም ኢትዮጵያ ለአፍሪካውያን ወንድሞቿ ያላትን ክብርና ፍቅር ለማሳየት በአዲስ አበባ በርካታ ጎዳናዎች በአፍሪካ ሀገራትና በአፍሪካ መሪዎች እንዲሰየምም አድርጋለች። ዛሬ በአዲስ አበባ የተለያዩ አካባቢዎች ተዘዋወርን በአፍሪካውያን መሪዎችና በአፍሪካ ሀገራት የተሰየሙ ጎዳናዎችን የምንመለከት ይሆናል። ይህ ጎዳና በአዲስ አበባ ከሚገኙና በአፍሪካውያን ሀገራት ስም ከተሰየሙ ታዋቂ ጎዳናዎች መካከል አንዱ ነው። ከቦሌ ኤርፖርት ተነስቶ ቦሌ መድኃኔዓለም ቤተክርስቲያን የሚደርሰው ጎዳና ካሜሮን ጎዳና በመባል ይጠራል። ስያሜውን ያገኘው እንግዲህ በ1960ዎቹ ከፈረንሳይ ቅኝ ግዛት ነጻ የወጣችው ካሜሮን ከኢትዮጵያ ጋር የሁለትዮሽ ግንኙነትን ለማድረግ የሀገሪቱ መሪ የነበሩት የመጀመሪያው ፕሬዝዳንት አህመድ አህዲጆ አዲስ አበባ መጥተው በነበረበት ወቅት ነበር ይህ ጎዳና ካሜሮን ጎዳና የሚለውን ስያሜ ያገኘው። Let's work with our union. Africa wants to see peace, love and prosperity. አሁን ደግሞ ወደ ሩዋንዳ ጎዳና ተገኝተናል። ይህ አካባቢ እንግዲህ ከአትላስ ተነስቶ እዚህ ጃፓን ኤምባሲ የሚደርሰው መስመር ሩዋንዳ ጎዳና የተባለ ይጠራል። ከዛ ባሻገርም ደግሞ እዚህ አካባቢ ሩዋንዳ ኤምባሲ በመኖሩ ምክንያት ይህ ስፍራም ሩዋንዳ የተባለ በተለምዶ የሚጠራ ስፍራ ነው ማለት ነው። ከጀርባ እንደምትመለከቱትም አፍሪካዊነትን የሚያንጸባርቁና የሚያመላክቱ በርካታ ጉዳዮች አሉ። ከዛ ባሻገርም ደግሞ ከኤርፖርት ተነስቶ መስቀል አደባባይ የሚደርሰው ትልቁ የአፍሪካ ጎዳና የሚገኝበት አካባቢ ጭምር ነው። Africa wants to see peace, love and prosperity. ይህ አካባቢ እንግዲህ ታሪኩን በሚመጥን መልኩ የተዋበና ያማረ ሆኗል ማለት ነው። ከጀርባ እንደምትመለከቱት የአፍሪካ አንድነት ድርጅት የተመሰረተበት ኢሲኤ ያሆኑ የአፍሪካ ኢኮኖሚ ኮሚሽን ይገኛል። ከዛ ባሻገርም ከጎኔ የአፍሪካ መሪዎች ያረፉበት ጊዮን ሆቴል ይገኛል። ከዛ ባሻገርም ከላይ ቤተ መንግስትና የውጭ ጉዳይ መስሪያ ቤት ይገኛል። ይህ አካባቢ እንግዲህ የኢትዮጵያ ዲፕሎማሲ ማዕከል የተባለ ይጠራል። ከዛ ባሻገርም ደግሞ ከመስቀል አደባባይ ተነስቶ በኢሲኤ በኩል ካሳንቺስ የሚደርሰው ጎዳና በቀድሞ የኬንያ ፕሬዝዳንትና የነጻነት ታጋይ ጆሞ ኬንያታ ስም ተሰይሟል። ጆሞ ኬንያታ እንግዲህ የአፍሪካ አንድነት ድርጅትን ከመሰረቱ መስራች አባቶች መካከል አንዱ ናቸው። ለአፍሪካ አንድነትም እጅግ አስተዋጽኦ ካደረጉ መሪዎች መካከል አንዱ ናቸው። በእሳቸው ስምም እንግዲህ የጎዳና ተሰይመዋል። የጎዳና የተሰየመው ደግሞ የአፍሪካ አንድነት ድርጅት ከተመሰረተ ከአንድ ዓመት በኋላ እሳቸው ለሁለትዮሽ ግንኙነት አዲስ አበባ መጥተው በነበረበት ወቅት እንደነበርም የታሪክ መዛግብት ያስረዳሉ። Africa wants to see peace, love and prosperity. ከፒያሳ 4 ኪሎ መካከል ያለው መንገድ ኒጀር ጎዳና እየተባለ ይጠራል። ኒጀር በምዕራብ አፍሪካ ከሚገኙ ሀገራት መካከል አንዷ ናት። በ1960 ከፈረንሳይ ቅኝ ግዛት ነጻ ወጥታለች። ከ3 ዓመታት በኋላ ደግሞ የአፍሪካ አንድነት ድርጅት ሲመሰረት መስራች አባል ሀገር ነበረች ማለት ነው። እንግዲህ በወቅቱ የኒጀርን የነጻነት ጉዞ እውቅና ለመስጠትና ከዛ ባሻገርም ደግሞ የወንድማማችነትን ለማጠናከር በወቅቱ የኢትዮጵያ መሪ የነበሩት ቀዳማዊ ኃይለ ሥላሴ ይህንን መንገድ ኒጀር ጎዳና ተብሎ እንዲሰየም አድርጓል። ይህ መንገድ እንግዲህ በከተማዋ ከሚገኙና ታዋቂ ከሆኑ ጎዳናዎች መካከል አንዱ ነው። ትምህርት ሚኒስቴር አካባቢ እንግዲህ ኒጀር ጎዳናን የሚያመላክት ምልክትም ይገኛል። ታንዛኒያዊው የነጻነት አባት ጁሊየስ ኔሬሬ ለታንዛኒያ የነጻነት ተጋድሎ ካደረጉት ተጋድሎ ባሻገር ለአፍሪካ አንድነት ድርጅት ምስረታ ትልቅ አስተዋጽኦ ያደረጉ መስራች አባት ናቸው። እሳቸውን በተመለከተ በአዲስ አበባ ጎዳናዎች ተሰይሞላቸዋል። ይህ እኔ የምገኝበት ፖስታ ቤት አካባቢ እንግዲህ በስማቸው የተሰየመ የጁሊየስ ኔሬሬ ጎዳና ነው። ከዛ በተጨማሪ ጁሊየስ ኔሬሬ በአፍሪካ ህብረት ሐውልት ተቆመላቸው 3 መሪዎች መካከል አንዱም ናቸው። Let's work with our union. Africa wants to see peace, love and prosperity. የአፍሪካ አንድነት ድርጅት መስራች የሆነችው ኢትዮጵያ ለአፍሪካ አንድነትና እድገት ካላት ፍላጎት የተነሳ በርካታ ጎዳናዎቿን በአፍሪካ መሪዎች እንዲሁም ደግሞ በአፍሪካ ሀገራት ሰይማለች። ከዛ ባሻገርም ደግሞ ከቦሌ ኤርፖርት ተነስቶ መስቀል አደባባይ የሚደርሰውን ጎዳናም እንግዲህ በትልቁ በአህጉሩ ስም የአፍሪካ ጎዳና በማለትም ሰይመዋለች።
Africa wants to see peace, love and prosperity. የአፍሪካ ህብረት የመሪዎች ጉባኤ ተሳታፊዎችን በኢትዮጵያዊ የእንግዳ አቀባበል ባህል ለማስተናገድ ዝግጁ ስለመሆናቸው ኤኤምኤን ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ተናገሩ። በመዲናዋ የማይመቹ ገጽታዎች ተቀይረው ምቹ መሰረተ ልማት መዘርጋታቸውም እንግዶችን ለማቆየት ምቹ እድል የሚፈጥሩ መሆናቸውን ተናግረዋል። ጽዮን ማሞ ነዋሪዎችን አስተያየት አሰባስባ እንደሚከተለው አሰናድተዋለች። ለየት ባለ መልኩ ነው የአፍሪካ ህብረትን ስብሰባ የምናካሄደው። በዚህም ደግሞ በተለይ የአዲስ አበባ ህዝብ ሲቀጥል የኢትዮጵያ ህዝብ ጠንከር ያለ ታሪክ ያለውና ልዩ ፍላጎት ያለው ነው። በዚህ አካባቢ በሆቴሎች አካባቢ እንግዶች በሚያልፉበት አካባቢ እና በሚንቀሳቀሱበት አካባቢ ለእንግዶች የተለየ ክብር መስጠት ነው እያስተናገድን ያለው እስከዛሬ ድረስ ማለት ነው። እኛ ሁሉ ጊዜም የአፍሪካ አንድነት ህብረት 39ኛው ብቻ ሳይሆን 38ኛውም 37ኛውም በሰላምና በአሪፍ ነው የተከበረው። ይሄንኑ ነገር አስቀጥሎ ከመሄድ አኳያ በጣም በጥሩ አቀባበል በጥሩ ዝግጅት ምርጥ አቀባበል አድርገን ወደ መጡበት እስከሚሄዱ ድረስ ያው አስፈላጊውን ትብብር ማድረግ ነው ከኛ እንደ ነዋሪ የሚጠበቀው። ክብር አለው ባህላችን። እንግዳ መቀበላችን ደግሞ በተግባር ሲሆን ነው። ተግባራችንን ደግሞ የምናሳየው በመተሳሰብ በመከባበር በመረዳዳት ያለውን ትውፊታችንን አዲስ የተሰራውን ነገር በማሳወቅ ይሄን ነገር አይቶ ደግሞ ነገም ደግሞ መጥቶ እዚህ ጋር ተደስቶ በእንግዳነቱ በረም ረክቶ ደስ ብሎት እንዲሄድ ደግሞ እንደ አንድ ግለሰብነቴን ድርሻዬን ይወጣል። በጣም በልዩ ሁኔታ ነገር አቀባበል እያደረግን ያለው ነው። በቃ ማታም አምጪ ፖሊሶቻችንም እየሰሩ ነው። እኛም ከነሱ ጎን ሆነን ጥሩ ነገር እየተሰራ ነው ያለው። በጣም ደስ የሚል ነገር ነው እየተሄደ ያለው። እነሱም ወስደው የሚሄዱት ነገር አለ። ከዚህ የተለያዩ ነገሮች አሉና እነሱም በሰላም መቀበላችን ትልቅ ጥቅም አለው ብዬ ማምነው ይዘው የመጡትን ነገር ለማስቀረት የእነሱን በመልካም አቀባበል ማድረግ እየተለወጥን መሆናችንን በኮሪደር ብቻ አይደለም በአስተሳሰብ ራሱ ተቀይረናል። የአፍሪካ ህብረት አከባበር ለየት የሚያደርገው አንዱ የኮሪደር ልማት በውብ ተሰርቷል። በቃ ኢኮኖሚካሊም ፖለቲካሊም ጥሩ እይታ ላይ ነው ያለው ኢትዮጵያ። ስለዚህ ከኛ የሚጠበቀው ቶታሊ አቀባበላችን ጥሩ መሆን አለበት። በሰላም ወጥተን በሰላም መግባት አለበት ማንኛውም ሰው እዚህ የመጣ እንግዳ። ስለዚህ ሞዴልም ነው። አዲስ አበባን ሳነሳ እንዴት መሰለሽ ማነሳ በፊት እንግዶቻችን ስናመጣ በቦሌ አድርገን በስቴዲየም አድርገን በብሔራዊ ቲያትር አድርገን ቤተ መንግስት አስገብተን ወይ አፍሪካ አዳራሽ አስገብተን ነው ምን መልሳቸው። ለምን የምናስጎበኘው ነገር የለንም፣ የምናሳየው መንገድ የለንም። ሪያሊቲ እውነት ነው፣ መሬት ላይ ያለ ነገር ነው። ሆድ ቢያብልም መልክ ይናገር ይባላል። አሁን ከተማው ሙሉ ብዙ ቦታ አድዋ ዜሮ ልታስጎበኝ ትችያለሽ፣ አራዳ ፓርክ ልታስጎበኝ ትችያለሽ፣ እንጦጦ ፓርክ ልታስጎበኝ ትችያለሽ፣ ብዙ ሳይንስ ሙዚየም ልታስጎበኝ ትችያለሽ፣ አብሮት ልታስጎበኝ ትችያለሽ። እነዚህ አሁን በቅርብ ጊዜ የኢትዮጵያ ህዝብ በህብረት ባንድነት የሰራው ነው። ጸጥታ ከሚመለከታቸው ከማንኛውም አካል ጋር ህዝቡ መተባበር አለበት። ለምሳሌ መንገድ ሊዘጋ ይችላል። መንገድ ሲዘጋ የከተማው ነዋሪ እንግድነቱ የሚያሳልፈው ለምሳሌ በአጭር መንገድ የሚሄድበት ረጅም መንገድ ዞሮ ሊሄድ ይችላል። ይሄ ቀላል ትብብር አይደለም። ዋጋም ሳይጨመርባቸው አንዳንድ ነገር ሳይደረግ ልክ እኛ በምንገዛው ዋጋ እኛ በምንገበያየው ግብይት እነሱም ተገበያይተው እንዲሄዱ የሚፈልጉትን ነገር አመቻችቶ ተቀብሎ መሸኘት ነው ከኛ ዋናው የሚጠበቀው ነገርና ይሄን ማድረግ አለብን እላለሁ። ወደ ሌሎች ዝርዝር ዜናዎቻችን አልፈናል። ኢንዱስትሪዎች ምርታማና ተወዳዳሪ እንዲሆኑ በጥናት ምርምርና ቴክኖሎጂ የመደገፍ ስራ እየሰራ እንደሚገኝ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አስታወቀ። ዩኒቨርሲቲው 10ኛውን ዓመታዊ የምርምር ኮንፈረንስ እያካሄደ ነው። ቴዎድሮስ ይሳ ተጨማሪ አለው። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መማር ማስተማር ስራዎቹ ባለፈ ሀገርን የሚጠቅሙ የማህበረሰቡን ችግር የሚቀርፉ ስራዎችን እየሰራ ይገኛል። በተለይ ደግሞ ዩኒቨርሲቲው በኢንዱስትሪው ዘርፍ የሚያጋጥሙ ችግሮችን ለመቅረፍ የተለያዩ የምርምርና የጥናት ስራዎችን ያደርጋል። ይህንን የሚያግዝ ዓመታዊ ምርምር ኮንፈረንስም ዩኒቨርሲቲው አካሂዷል። የዩኒቨርሲቲው ፕሬዝዳንት ዶክተር ደረጀ እንግዳ የምርምር ኮንፈረንሱ በኢንዱስትሪው ዘርፍ የሚስተዋሉ ችግሮችን በመቅረፍ የኢንዱስትሪዎችን አቅምና ተወዳዳሪነት ያሳድጋል ብለዋል። ሳይንስና ቴክኖሎጂ ዩኒቨርሲቲ እንደመሆናችን መጠን ለ10ኛ ጊዜ ነው እያካሄድን ያለ ነው። የሳይንስ የቴክኖሎጂና የኢኖቬሽን ለኢንዱስትሪ ያለው አበርክቶ ምንድን ነው? ምን ጥቅም ያመጣል? 6 የሚሆኑ ወረቀቶች ይቀርባሉ ወደ 90። እንግዲህ
መጀመሪያ ካቀረቡት በጣም በርካታ ነበሩ። ከ170 በላይ ነበሩ ያመለከቱት። ከዛ ውስጥ ግን ተመርጠው ለዚህ ፊት የሚያደርጉትን ከግማሽ በታች ባለ ይቀርባሉ ማለት ነው። ስለዚህ ዋናው ዓላማው የምርምር ተቋማትን ላቦራቶሪ ውስጥ የተሰሩ ስራዎችን ከኢንዱስትሪው ጋር ማገናኘት፣ የፈጠራ ስራዎችን ማበረታታት፣ እንደዚሁም ደግሞ ከኢንዱስትሪ ያሉ ችግሮችን ደግሞ ወስዶ ለቅሞ ሄዶ ለሚቀጥለው ደግሞ ውጤት ይዘው መቅረብ ነው ማለት ነው። ኢንዱስትሪዎች በቴክኖሎጂ በፈጠራና በምርምር እንዲጎለብቱ ዩኒቨርሲቲው በርካታ ስራዎችን መስራቱንም ፕሬዝዳንቱ አብራርተዋል። ቴክኖሎጂ በማበልጸግ የሰው ኃይል በማብቃት በማስተማር ምርምር በመስራትና የዛ ምርምር ደግሞ ለህብረተሰቡ በማድረግ ነው። ኢንዱስትሪዎች ወደኛ መጥተው ይሄ ችግር አለብን ሲሉ ለእኛ ማቺንግ ግራንት ሁሉ ሰጥተን በውስጥ ችግሩ ተፈቶ ውጤቱ እንዲመጣ እንሰራለን። ምክንያቱም የአንድ ኢንዱስትሪ ማደግ የሀገር እድገት ነው። በአንድ በኩል የሰው ኃይል እያዘጋጀንላቸው ነው። በሁለተኛ በኩል ደግሞ እዛ ኢንዱስትሪ ውስጥ R&D የላቸውም። የሪሰርችና ዴቨሎፕመንት ኢንዱስትሪዎቻችን ትንንሽ በመሆናቸው የዛ አካል ሆነው ተመልሰው ሲሄድም የዛን ኢንዱስትሪ ችግር የፈታ መሆን እናሳያለን ማለት ነው። ሌላኛው የምንሰራው ኢንዱስትሪውን ችግር ፈታ ነው የምንለው በአውቶሜሽን በተለያዩ ለምሳሌ ወረቀት አልባ በማድረግ ስማርት ሩሞችን በማዘጋጀት በኩል ለኢንዱስትሪው ቀጥታ ድጋፍ እናደርጋለን። የአምራች ኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር መልኬሳ ጃገማ የኢንዱስትሪዎች ምርታማነት ለማሳደግ በተሰሩ ጥናትና ምርምሮች የኢንዱስትሪዎችን የማምረት አቅም 66.3 ከመቶ ማድረስ መቻሉን ተናግረዋል። አጠቃላይ ኢንዱስትሪዎቻችን የማምረት አቅም አንድ ፋብሪካ ለተቋምለት ዓላማ ካፓሲቲ ዩቲላይዜሽኑ የማምረት አቅሙ በጣም ኢንስቶል ተደርጎ ዲዛይን ሲደረግ የተቀመጠውና አሁን የደረሰበት በጣም ክፍተቱ ነበር። ዋናው የሰው ኃይል የአቅም ክፍተት፣ ማሽኖቹን ኦፕሬት ማድረግ፣ የተለያዩ ሰው ሰራሽ ችግሮችም እንደ አጠቃላይ ያሉበት ሁኔታ ነው የነበረው። ከ46% አሁን በዚህኛው 6 ወር ወደ 66.3% ደርሷል። የማምረት አቅም አድጓል ማለት ነው። አሁን ላይ ኢንዱስትሪዎች ተኪ ምርትን በስፋት እያመረቱ እንደሚገኙ የገለጹ ዳይሬክተሩ ወደ ውጭ የሚላኩ ምርቶችም እየጨመሩ መምጣታቸውን ተናግረዋል። ኮንፈረንስም ይቀርባል፣ ጥናታዊ ጽሁፎች ይቀርባሉ። በተኪ ምርት ለምሳሌ በኢትዮጵያ ምርት እንኩራ የሚለው ከጊዜ ወደ ጊዜ እየጨመረ አሁን ወደ 3.4 ቢሊዮን የአሜሪካን ዶላር ባለፉት 6 ወራት ከውጭ ገባ የነበረው ምርት ተክተናል። ኤክስፖርታችንም ከባለፉት ዓመታት እየጨመረ መጥቷል። እዚህ ላይ ብዙ መስራት ይጠበቅብናል። ከ204 ሚሊዮን ዶላር በላይ ባለፉት 6 ዓመታት በማኑፋክቸሪንግ ኢንዱስትሪ ብቻ ማለት ነው ኤክስፖርት ለማድረግ ጥረት ተደርጓል። ኢንዱስትሪዎቻችንም በመነቃቃት ላይ ናቸው። 10ኛው ዓመታዊ የምርምር ኮንፈረንስ ሳይንስ ቴክኖሎጂና ፈጠራ ለኢንዱስትሪዎች በሚል መሪ ሀሳብ ነው እየተካሄደ የሚገኘው።